በዚህ እውነተኛ ታሪክ ቪዲዮ መጨረሻ ላይ የሚጋለጥ እውነት እጅግ በጣም አሰቃቂ ነው። ለማመን የሚከብድ እውነት ነው። ስለዚህ ይህንን ቪዲዮ ማቹር የሆናችሁ ኦዲየንሶች ብቻ እንድትመለከቱ አሳስባለሁ። ነገር ግን ወደ ዛሬው ታሪካችን ከመግባታችን በፊት ሚስጥራዊ፣ ለማመን የሚከብዱ እንግዳና እጅግ በጣም አሰቃቂ የሆኑ እውነተኛ ታሪኮችን በቪዲዮ ትርክት መልክ መመልከት የሚመቻችሁ ከሆነ ትክክለኛ ቦታ ላይ ናችሁ። ምክንያቱም ይህ ዋይ ዲቴይልስ ቻናል ላይ የተዘጋጀው ለእናንተ ነው። በየሳምንቱ 1፣ 2 ወይንም 3 ቪዲዮ ይለቀቃል። ስለዚህ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሁላችሁም ላይክ አድርጉ፣ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። በየሳምንቱ የሚለቀቁ ቪዲዮዎች እንዲያመልጣችሁ የደወል ምልክቷንም ኦን ማድረጋችሁን እንዳትረሱ። አሁን ወደ ዛሬው ታሪካችን ንግባ። መስከረም 12 ቀን 1982 ዓ.ም ሁለት የዓመት ረፍት ላይ የሚገኙ የፖሊስ መኮንኖች በጣም ገለልተኛ በሆነ የአላስካ ክፍል ላይ አደን ላይ ነበሩ። ይህ ቦታ አንኮሬጅ ከሚባለው ከተማ 20 ማይል ርቆ የሚገኝ ነው። ወደዚህ ቦታ ለመምጣትም ይሁን ለመውጣት ብቸኛው አማራጭ አውሮፕላን ወይንም ደግሞ ጀልባ መጠቀም ብቻ ነበረ። ስለዚህ እዚህ ቦታ ለማደን የሚመጡ ሰዎች አደገኛ ወይንም ደግሞ ልምድ ያላቸው ፕሮፌሽናል የሆኑ አዳኞች ብቻ ነበሩ። እናም እነዚህ ፖሊሶች አደን ላይ ረጅም ቀን አሳልፈው ነበር። ከዛም እየመሸ መሆኑን ይገነዘባሉ። በዚህ ወቅት ግን እነዚህ ፖሊሶች እጅግ በጣም ጥቅጥቅ የሆነው ጫካ ውስጥ ነበሩ። እናም አሁን እየመሸ ስለሆነ ወደ ካምፓቸው ለመመለስ ትክክለኛው ሰዓት እንደሆነ ይወስናሉ። በዚህ ጫካ ውስጥ ጉዞ ማድረግ እጅግ በጣም ፈታኝ ስለሆነ እነዚህ ሁለት የፖሊስ መኮንኖች አቅራቢያቸው ወደሚገኘው ኒክ ወደሚባለው ወንዝ ወርደው በወንዙ አሸዋማ ዳርቻዎች ላይ መጓዝ ይጀምራሉ። በአሸዋው ላይ እየተጓዙ ያለ ከፊታቸው አንድ ጫማ ይመለከታሉ። ይህም ጫማ አሸዋ ውስጥ የተቀበረ ነበር። ተጠግተው ወደዚህ ጫማ ሲመለከቱ ጫማ ብቻ አልነበረም፣ በጫማ ውስጥ የሰው ልጅ የእግር አጥንት ያገኛሉ። እነዚህ ሰዎች ፖሊሶች ስለሆኑ አካባቢው ላይ ምንም አይነት ነገር መረበሽ ወይንም ደግሞ ማወክ አልፈለጉም። ስለሆነ ምን ያደርጋሉ? ያንን ቦታ በያዙት ካርታ ላይ ምልክት ያደርጋሉ። ከዛም አካባቢው ለቀው ይመለሱና የሚሰሩበት ፖሊስ ጣቢያ ተመልሰው ሪፖርት ያደርጋሉ። ከዛም በማግስቱ ጠዋት የወንጀል መርማሪ ቡድኖች ይሰበሰቡና ወደዚህ ቦታ ይመጣሉ። ከዛም ይሄ ጫማ የተገኘበትን ቦታ በጥንቃቄ መፈተሽ ይጀምራሉ። በዚህ ሰዓት የሴት ልጅ ልብስ ያገኛሉ። እንዲሁም ደግሞ የቀሩ ቅሪቶችን ከውስጥ ቀስ በቀስ ማውጣት ይጀምራሉ። ከዚህም በኋላ የተፈጠረውን ነገር የሚያረጋግጥላቸው ማስረጃ መፈለግ ይጀምራሉ። እናም በመጨረሻ እዛው አካባቢ ላይ አንድ የጥይት ቀፎ ያገኛሉ። እሱም 223 የሚባለው የካሊበር ጥይት ቀፎ ነበር። ይህም ጥይት ደግሞ ምንድነው? አዳኞች አንድን ነገር ለማደን ብዙ ጊዜ የሚጠቀሙት ጥይት ነው። ከዛም እነዚህ የፖሊስ መርማሪዎች የተገኘውን ቅሪት ወደ አስክሬን ምርመራ ክፍል ይልካሉ። ከዛም የአስክሬን ክፍል ምርመራው ምን ያረጋግጣል? ሬሳው እንግዲህ የሴት እንደሆነ ምናልባትም ከ6 ወር በፊት ህይወቷ እንዳለፈ ይረጋገጣል። እናም እቺ ሴት የሞተችው 3 ጊዜ በጥይት ተተኩሶባት እንደሆነም ይረጋገጣል። በዛው ምርመራ ወቅት ግን እቺ ሴት በ3 ጥይት ተመታ እንደሞተች ቢረጋገጥም ልብሷ ላይ ግን ምንም አይነት የጥይት ቀዳዳ ሊገኝ አልቻለም። ስለዚህ እቺ ሴት ጥይቱ የተተኮሰባት ምንም ልብስ ሳትለብስ ራቁቷን እንደሆነ ይረጋገጣል። ከዛም እቺን ሴት የገደላት ሰው መልሶ ልብስ እንዳለበሳት እርግጠኛ መሆን ይችላሉ። እንዲሁም ደግሞ ልብሷ ውስጥ የተጠቀለለ የሆስፒታል ፋሻም ተገኝቷል። ይህም ፋሻ ደግሞ ጭንቅላቷ ላይ ተጠቅልሎ የነበረ ነው የሚመስለው። ይህም ደግሞ ምን ግምት እንዲፈጠር አድርጓል? እቺ ሴት ከመሞቷ በፊት አይኗ በዛ ፋሻ ተጠቅልሎ እንደነበረ ፍንጭ የሚሰጥ ነበር። ከዛም በዚህ አስክሬን ላይ ምርመራው ይቀጥልና ከጥቂት ሳምንታት በኋላ የጥርስ የዲኤንኤ ምርመራ ውጤቷ ይመጣል። እናም አስክሬኑ የ23 ዓመት ሴት የሆነችው ሼሪ ሞሮ የምትባል ሴት መሆኑ ይረጋገጣል። እቺ ሼሪ የምትባለው ሴት አሁን አስክሬኗ ከተገኘበት ቦታ 20 ማይል ርቆ የሚገኘው አንኮሬጅ የሚባለው ከተማ ውስጥ የጭፈራ ቤት ተወዛዋዥ ስትሆን ከ10 ወራት በፊት እቺ ሴት እንደጠፋች ሪፖርት ተደርጎ ነበር። እቺ ሴት መጥፋቷ ሪፖርት ከመደረጉ በፊት ለጓደኞቿ የተናገረችው የመጨረሻው ነገር አንድ ፕሮፌሽናል የሆነ ፎቶ አንሺ እሷን ፎቶ ለማንሳት $300 እንደሰጣትና ከመጥፋቷ በፊት ደግሞ ይህንን ሰውዬ ልታገኘው እንደሆነ ለጓደኞቿ ተናግራ ነበር። አሁን በዚህ ሰዓት ፖሊሶች ሼሪ የተባለችው ሴት ገዳይ እንግዲህ ያ ፎቶ አንሺ እንደሆነ እርግጠኛ ቢሆኑም ይህንን ሰው እንዲፈልጉ ወይንም ደግሞ የዚህ ሴት ገዳይ ነው እንዲሉ የሚያደርጋቸው ምንም ማስረጃ እጃቸው ላይ አልነበረም። እነዚህ ፖሊሶች የነበራቸው አንድ ማስረጃ ምንድነው? ያ የተተኮሰባት ጥይት ቀፎ ብቻ ነበረ። እነሱ የሚኖሩበት ሀገር አላስካ ውስጥ ደግሞ በጣም ብዙ አዳኞች አሉ። ይሄም ነገር ለፖሊሶች ፈታኝ ነበር። ከዛም ፖሊሶች ምን ያደርጋሉ? የዚች ሼሪ የተባለችው ሴት መሞት በብዙሃን መገናኛ ይፋ ያደርጋሉ። ይህንንም ያደረጉበት ምክንያት ምንድነው? ሰዎች ይህንን ነገር በብዙሃን መገናኛ ሲሰሙ ለምርመራ ፍንጭ የሚሰጥ ነገር የሆኑ ሰዎች መተው ሪፖርት ያደርጋሉ በሚል እሳቤ ነበር። ፖሊስም ይህንን ጋዜጣዊ መግለጫ በሚሰጥበት ወቅት አንድ ጋዜጠኛ ለመርማሪው ፖሊስ ጥያቄ ያቀርብለታል። ጋዜጠኛውም ታውቃላችሁ ሼሪ የተባለችው የዚህ ሴት ሞት
አላስካ ክፍል ላይ ከዚህ በፊት ከደረሱ ካልተፈቱ ሞቶች ጋር የተገናኘ ይመስላችኋል ብሎ ይጠይቃቸዋል። ይሄ ጋዜጠኛ ይህንን ጥያቄ ጠየቀው ለምንድን ነው ከዛሬ 2 ዓመት በፊት እዛው አካባቢ ሌሎች 2 ሴቶች ሞተው ተገኝተው ነበር። የአንደኛዋ ሴት አስከሬን በጣም ከመበላሸቱ የተነሳ ማን እንደሆነች ራሱ መርምሮ ለማወቅ አልተቻለም ነበር። ሆኖም ግን ሬሷ እድሜዋ 18 ወይንም 20 ዓመት እንደሆናት መረጋገጥ ተችሎ ነበር። የሌላኛዋ ሴት ማንነት ግን ታውቋል። የ24 ዓመት ሴት ስትሆን ጆዋን መሲና ትባላለች። እቺም ሴት እንግዲህ አንከሬጅ የሚባለው ከተማ ውስጥ የምሽት የጭፈራ ቤት ተወዛዋዥ እንደነበረች ተረጋግጧል። ነገር ግን የእነዚህ 2 ሴቶች ገዳይ ማን እንደሆነ ሳይታወቅ 2 ዓመት አልፏል። ማስረጃ ቢፈለግም ምንም ነገር ስላልተገኘ የእነዚህ ሴቶች አስክሬን እንደተቀበረ መረጃቸውም ሳይገኝ እዛው ነበር የቀሩት። በዚህ ወቅት ፖሊሶች በጋዜጣዊ መግለጫ ላይ የእነዚህ 2 ሴቶች መሞት አሁን ላይ ከሞተችው ሼሪ ከምትባለው ሴት ጋር ምንም የሚያገናኘው ነገር የለም ብለው መልስ ቢሰጡም ግን አንዳንድ የፖሊስ መኮንኖች የእነዚህ 2 ሴቶች ሞት አሁን ላይ ከሞተችው ከሼሪ ጋር የተገናኘ ሊሆን እንደሚችል ይጠረጥሩ ነበር። እነዚህ 3 ሴቶች የሞቱት ተመሳሳይ ቦታ ላይ መሆኑን ብቻ ሳይሆን በዚህ አላስካ በሚባለው ሀገር አንከሬጅ ከተማ በጣም ብዙ ሰዎች እየጠፉ ነው። ይሄ ሪፖርት በደንብ እየቀረበ እናም ደግሞ የሚጠፉት ሰዎች ሴቶች ናቸው። የሚጠፉት ሴቶችም ደግሞ የምሽት የጭፈራ ቤት የሚሰሩ ጨፋሪዎችና ሴተኛ አዳሪዎች ነበሩ በብዛት እየጠፉ ያሉት። ስለዚህ ፖሊሶች ምን ያምናሉ? የሆነ ሰው አለ በተከታታይ እንደዚህ አይነት ወንጀል እየፈጸመ ያለ የሚለውን እርግጠኛ ይሆናሉ። ነገር ግን የተሟላ መረጃ ስለሌላቸው ሚዲያ ላይ ወጥተው ይሄ ነው ማለት ስለማይችሉ አሁን ላይ ምንም ነገር ለማለት አላስቻላቸውም ነበር። አሁን ይሄ ነገር 1 ዓመት ያልፏል። በዚህ ወቅት ግን የሼሪ ገዳይ ማን እንደሆነ ምን እንደሆነ ምንም መረጃ ሊገኝ አልቻለም። የሼሪ ብቻ ሳይሆን ከዚህ በፊት የሞቱትም 2 ወጣት ሴቶች ጉዳይ እንደዚሁ እንደተደባበሰ 1 ዓመት ያልፋል። ነገር ግን ይህ በእንዲህ እንዳለ አሁንም አንከሬጅ ከሚባለው ከተማ በጣም ብዙ የሆኑ ሴተኛ አዳሪዎችና ጨፋሪ ሴቶች እየጠፉ ነው። ግን ለምን እንደሆነ ማንም ሰው አያውቅም ነበር። ከዛም ሰኔ 13 ቀን 1983 ዓ.ም ፖሊሶች ለዚህ ነገር ፍንጭ የሚሰጣቸው አንድ አጋጣሚ ይፈጠራል። የዚያን ቀን ማለዳ አንድ የጭነት መኪና አሽከርካሪ አንከሬጅ ከተማ ውስጥ በሚገኝ ጸጥ ባለ ጫካ በሚመስል ቦታ ላይ መኪናውን እየነዳ በዛ ጎዳና ላይ እየሄደ ነበር። እናም በዚህ ወቅት እየነዳ እያለ ከፊቱ የሆነች አንዲት ሴት እጇን ጭንቅላቷ ላይ አድርጋ እየጮኸች ወደፊት ወደሱ ስትመጣ ይመለከታል። እቺም ሴት ጫማ አላደረገችም፣ ሱሪ አላደረገችም፣ ከላይ ምንም ነገር አላደረገችም፣ እርቃኗን ነበረች። ከዛም ይሄ ሹፌር በግልጽ የሆነ ችግር እንዳለ ይገነዘባል። ወዲያውኑ መኪናውን ያቆማል። እናም እቺ ሴት ወደሱ እየተንደረደረች ስትመጣ በአንድ እጇ ላይ ካቴና እንደታሰረ ያስተውላል። ከዚህም በተጨማሪ እሱ ከሩቅ ካያት በላይ ወጣት ሴት ልጅ እንደሆነች ይገነዘባል። እድሜዋም 18 ወይንም 17 ዓመቷ ነበር። እናም እቺ ሴት እየሮጠች ወደዛ መኪና ትመጣለች። ከዛም ይሄ ሹፌር የተሳፋሪውን በር ይከፍትላታል። እናም እቺ ሴት ፍቃድ እንኳን ሳትጠይቅ ዘላ እዛ መኪና ውስጥ ትገባለች። እንደገባችው መኪና ውስጥ በስርዓት አልነበረም ቁጭ ያለችው። በተቀመጠችበት ዝቅ ብላ ውጪ ካለው ነገር ለመደበቅ ትሞክር ነበር። ሰውየው በዚህ ሰዓት ደንግጦ ወደ ውጪ ሲመለከት ማንም ሰው አልነበረም። እናም እቺ ሴት ሹፌሩን እባክህ አቅራቢያው ላይ ወዳለ አንድ ሞቴል ብቻ አድርሰኝ ብላ ትለምነዋለች። ሰውየው ምንም ጥያቄ ሳይጠይቃት እቺ ሴት ወዳለችው ቦታ ያደርሳታል። ከዛም ከመኪናው እዛ ቦታ ላይ እንደደረሰች እንድትወርድ ያደርጋታል። እቺም ልጃገረድ ከዛ መኪና እንደወረደች ወደዛ ሞቴል ወደ ያዘችው ሩም እየሮጠች ትገባለች። በዚህ ወቅት የሆቴል አስተናጋጅ የነበረች አንዲት ሴት ተገርማ ስታያት ነበር። ምክንያቱም እቺ ሴት ልብስ ከላይ አላረገችም፣ ከታችም አላረገችም፣ ጫማም አላረገችም፣ ራቁቷን ነበረች። እየሮጠች ወደዛ ወደ ያዘችው ሩም ነበር ስትገባ ያየቻት። ከዛም እቺ ሴት ምን ታደርጋለች? ሩሟ እንደገባች ፖሊስ ጋር ትደውላለች። ከዛም ፖሊሶች እዛ አካባቢ በፍጥነት ይደርሱና እቺ ሴት ወዳለችበት ሩም ሄደው በሩን ያንኳኳሉ። ከዛም እቺ ልጃገረድ በሩን ለነዛ ፖሊሶች ትከፍትላቸዋለች። እናም በግልጽ ፊቷ ላይ ፍራቻ፣ ድንጋጤ ይታይባት ነበር። ከዛም ፖሊሶቹ ወደ ውስጥ እንዲገቡ ትፈቅድላቸውና ስሟ ሲንዲ ፖልሰን እንደሚባል 17 ዓመቷ እንደሆነ ትነግራቸዋለች። ከዛም ፖሊሶች እቺ ልጅ በጣም እንደፈራችና ለፖሊስ ስጋት እንደማትሆን ይረዳሉ። ከዛም እጇ ላይ ታስሮ የነበረውን ካቴና ይፈቱና ምንድነው የተፈጠረው እስኪ አስረጅኝ ብለው ይጠይቋታል። እነዚህ የፖሊስ መኮንኖች እቺ ልጅ የተፈጠረባት ነገር እጅግ አሰቃቂ እንደሆነ ይናገራሉ። ሌላ ግን ያስገረማቸው ነገር እቺ ልጅ የተፈጠረባትን ነገር ስትናገር በትክክለኛው መንገድ ምንም ነገር ሳትዘል አንድ በአንድ ነበረ በድፍረት የተፈጠረውን ነገር ለፖሊሶች ያስረዳችሁ። ታሪኳ ይህ ነው። እቺ ሲድኒ የምትባለው ሴት ከአንድ ቀን በፊት ሌሊት ላይ በአንከሬጅ ጎዳናዎች ላይ ትሰራ ነበር። እቺም ሴት ሴተኛ አዳሪ ነበረች። ስለዚህ ጎዳናዎች ላይ ቆማ የሚወስዳትን ሰው ፍለጋ ስራ ላይ ነበረች። ከዛም እዛው ጎዳና ላይ ቆማ በነበረችበት ወቅት አንድ መኪና መጥቶ ፊቷ ላይ ይቆማል። መኪናውን እያሽከረከረ የነበረው ሰው መነጽር ያደረገ ፂማም፣ ቀጭንና ጉዳት የማያደርስ ሰው ነበር የሚመስለው። እናም ይሄ ሰው ከሱ ጋር አብራ እንድታድር ይጠይቃታል። ከዛም እነዚህ 2 ሰዎች ይስማሙና እሱ መኪና ውስጥ ትገባለች። መኪና ውስጥ ገብታም እንደተቀመጠች ወደ እሷ ጠጋ ብሎ ቀበቶ የሚያደርግላት ይመስልና በያዘው ካቴና እጇን ያስራል። ከዛም ሽጉጥ ያወጣና እንዳትጮህ ዝም እንድትል
ያስፈራራታል። ከዚያም መኪናውን እየነዳ ወደ አንድ በጣም ወደሚያምር ውብ ወደሆነ ሰፈር ይዟት ይሄዳል። ከዚያም አንድ ቤት ጋር ይደርስና የዛም ቤት የመኪና ማቆሚያ ይከፍታል። ከዛም መኪናውን እዛ ማቆሚያ ውስጥ ይከታል። ከዛም ከዛ መኪና ያወጣትና እዛ ቤት ወደሚገኘው የምድር ቤት ይዟት ይገባል። እናም እቺ ሴት ወደዛ ግራውንድ ስትገባ የተመለከተችው ነገር የቤቱ ብርሃን በጣም ደብዛዛ ነበር። ከዚያም ደግሞ አንድ ጣሪያ ላይ የተንጠለጠለ ሰንሰለት ትመለከታለች። ይህ ሰውዬ እችን ሴት ምን ያደርጋል? እዛ ሰንሰለት ላይ ያንጠለጥላታል። ከዛም ለሰዓታት ያሰቃያታል። የሚፈልገውን ነገር ያደርጋል። ከዚያም የሚያደርገውን ነገር አድርጎ ከጨረሰና ከሰለቸ በኋላ እንቅልፍ ይተኛ እንደሆነና እንቅልፉን ጨርሶ ሲመለስ ቤቱን ለቀው አንድ በጫካ ውስጥ ወደሚገኝ ቤት ይዟት እንደሚሄድ ይነግራታል። በዚህ ሰዓት እሷ እባክህ ልቀቀኝ፣ በእናትህ ተወኝ፣ ልቀቀኝ ብላ ትለምነዋለች። በዚህ ሰዓት እሱ ምንም አልመሰለው። ከዛ ይልቅ ግን ምንም አይነት ድምፅ አውጥታ የምትጮህ ከሆነና ለማምለጥ የምትሞክር ከሆነ እንደሚገድላት ይነግራታል። ከዛም ክፍሉ ለቆ ይወጣል። ለሚቀጥሉት በርካታ ሰዓታት ሲድኒ እንግዲህ እዛው ሰንሰለት ላይ ተንጠልጥላ ግማሽ አካሏ እንደተራቆተ ረጅም ጊዜ ያልፋል። በዚህ ሁሉ መሃል ግን እሷ ቀጥሎ ምን ነገር ሊደርስባት እንደሚችል እያሰበች እየተጨነቀች እየተሰቃየች ነበር። በመጨረሻም ይህ ሰውዬ ወደ ክፍሏ ይመለስና ከዛ ካንጠለጠላት ሰንሰለት ላይ ያወርዳታል። ከዛም ከታሰረችበት ሰንሰለት ፈቶ ወደ ላይኛው የቤቱ ክፍል ይዟት ይወጣል። ከዛም ቤቱን ያስጎበኛት ይጀምራል። ምን ያደርጋል? የሆነ ክፍል ያስገባትና በአደን የተሸለመውን ዋንጫዎች፣ ሜዳሊያዎች፣ የተሰጡትን ክብሮች እያንዳንዱን ሰርተፍኬትም ሳይቀር ያሳያታል በኩራት። ይሄ አድኛ ያገኘሁት ነው፣ ይሄ እንደዚህ አድርጌ ያገኘሁት ነው እያለ እያንዳንዱ ነገር ያስጎበኛታል። ከዛም በተጨማሪ ደግሞ አደን በጣም እንደሚወድ ደጋግሞ ይነግራታል። ያን ብቻ ሲሆን የሚያድንበትን ቦታ ጭምር ነበር የነገራት። በዚህ ሰዓት ሲድኒ ምን ትረዳለች? ይሄ ሰውዬ እንግዲህ በህይወት ሊለቃት እንደማይችልና እንደማይፈልግ ህይወቷን እንደሚያጠፋ እርግጠኛ ነበረች። ምክንያቱም ይሄ ሰውዬ ፊቱን አሳይቷታል፣ ቤቱን አሳይቷታል፣ ማደን እንደሚወድ ነግሯታል፣ የት እንደሚያድኑ ነግሯታል፣ መኪናውን አይታለች። ሁሉ ነገር ስለሷ ኢንፎርሜሽን አላት። ስለዚህ በህይወት ቢለቃት ኖሮ እነዚህን ሁሉ ነገሮች አያሳያትም ነበር። ስለዚህ ሲድኒ እዚህ ጋር ህይወቷ ሙሉ በሙሉ ስጋት ላይ እንዳለ ሊገድላት እንደሚችል 100% ስላወቀች ከዚህ ሰውዬ ካላመለጠች እንደምትሞት እርግጠኛ ነበረች። ከዛም ይሄ ሰውዬ ሲድኒን ቤቱን አስጎብኝቶ ከጨረሰ በኋላ ወደዛ መኪና መልሶ ይወስዳታል። ከዛም መኪና ውስጥ ያስገባትና ወደ አንድ ትንሽዬ የአውሮፕላን ማረፊያ ቦታ ይዟት ይሄዳል። የግል አውሮፕላን ስላለው ነበረ እዛ ይዟት የሄደው። እናም ልክ እዛ አውሮፕላን ማረፊያ ጋር ሲደርሱ መኪናውን ያቆምና ሲድኒን ከመኪናው ያወጣታል። ከዛም ወደዛ አውሮፕላን ወደ ቆመበት ቦታ ይወስዳትና እዛ አውሮፕላን ውስጥ እንድትገባ ያደርጋታል። ሲድኒን እዛች ትንሽ አውሮፕላን ውስጥ እንዳስቀመጣት ይሄ ሰውዬ ከአውሮፕላኑ ወጥቶ ወደ መኪናው ሄዶ በእቃ የተሞሉ ሻንጣዎችን እያመላለሰ ወደዛ አውሮፕላን እያስገባ ነበር። ከዛም ይሄ ሰውዬ አንዴ ሻንጣውን አምጥቶ ድጋሚም እየሄደ እያመላለሰ እንደሆነ ሲድኒ ስለተገነዘበች ይህንን አጋጣሚ መጠቀም አለብኝ፣ ይሄ ሰውዬ ህይወቴን ሊያጠፋ ስለሆነ ባገኘሁት አጋጣሚ ከዚህ ሰውዬ አምልጬ መሄድ አለብኝ የሚል ነገር ትወስናለች። ለዚህም ነገር ደግሞ ሰዓቱ ትክክለኛ እንደሆነ እርግጠኛ ነበረች። እናም የሆነ ጊዜ ላይ ይሄ ሰውዬ አውሮፕላን ውስጥ እቃ አስቀምጦ ተመልሶ ወደ መኪናው ሌላ እቃ ለማምጣት ሲሄድ ለእሷ ጀርባውን ሰጥቶ ነበረ ወደ መኪናው የሚሄደው። ልክ በዚህ ሰዓት እሱ ወደዛ ዞሮ መሄዱን ስታይ ሲድኒ ከዛ አውሮፕላን ዘላ ትወርድና መሮጥ ትጀምራለች። እናም በዛ አውሮፕላን ማቆሚያ ውስጥ ለረጅም ሰዓት ትሮጥና ያንን የአውሮፕላን ማቆሚያ ጥላ ወደ ጫካ ውስጥ ገብታ ሩጫዋን ትቀጥላለች። በዚህ ወቅት ይሄ ሰውዬ ዘላ መሮጧን ስለተመለከተ በቅርበት እየተከታተለ ከኋላዋ ተኩሶ እንደሚገላት ህይወቷን እንደሚያጠፋ እየዛተ ቁም እያለ እያሯሯጣት ነበር። እሷም በጫካ ውስጥ ሩጫዋን ትቀጥላለች፣ እሱም ከኋላዋ እየሮጠ ነበር። ከዛም ሲድኒ ሳታቆም ረጅም ጊዜ ነበር የሮጠችው። ምንም ወደኋላ ሳትመለከት በቻለችው አቅም እየሮጠች ነበር። የሆነ ሰዓት ሮጣ ሲደክማት ወደኋላ ዞር ብላ ስትመለከት ያ ሰውዬ ከኋላዋ እየተከተላት አልነበረም። ስለዚህ እዚህ ጋር ትንሽ ትረጋጋለች። በዚህ ሰዓት ነበረ ወደ ዋናው አስፓልት ወጥታ እየሄደች ያ ከባድ መኪና እየነዳ የነበረው ሰው አግኝቶ ወደዛ ሞቴል የወሰዳት። እናም አሁን ፖሊሶች ይህንን ታሪክ ከሷ ሲሰሙ ይደነግጣሉ። ታሪኩ የተጋነነ ቢመስላቸውም ግን እሷ አንድ ባንድ የተፈጠረውን ነገር በትክክል ስለተናገረች ፖሊሶች እችን ሴት ያምኗታል። ከዚያም ፖሊሶች እችን ሴት ወደ ሆስፒታል ሊወስዷት እንደሚገባ ይነግሯታል። የደረሰባት ችግር ካለ እንድትታከም ወደ ሆስፒታል ይወስዷታል። በዚህ ወቅት እሷ ምን ትላለች? ሆስፒታል ስንሄድ ግን እዛ አውሮፕላን ጣቢያ እንሂድና እንመልከት፣ ይሄ ሰውዬ እዛ ሊኖር ይችላል ብላ ትነግራቸዋለች። ከዛም ፖሊሶች ይስማማሉ። ምክንያቱም ያ አውሮፕላን አሁንም እዛው ሊገኝ ይችላል። ስለዚህ ሰውየውም እዛ ካለ የሆነ ፍንጭ ሊሰጣቸው ስለሚችል ፖሊሶች ወደዛ ቦታ ለመሄድ ይስማማሉ። እናም ልክ እዛ አውሮፕላን ማረፊያ ይደርሳሉ። ከዛም ሲድኒ የነበረችበትን ትክክለኛ ቦታ ትጠቁማቸውና ወደዛ አውሮፕላን ይሄዳሉ። እናም ልክ እዛ ቦታ ላይ ሲደርሱ አውሮፕላኑ ቦታው ላይ
ቆሞ ነበር። ግን ያ ሰውዬ እሷ ላይ ጥቃት የፈጸመው ሰውዬ እዛ ቦታ ላይ አልነበረም። ከዚያም ፖሊሶች ማስታወሻቸውን ያወጡና ስለ አውሮፕላኑ ሁኔታ መመዝገብ ይጀምራሉ። የአውሮፕላኑን ታርጋ ቁጥር እና አውሮፕላኑ ምን እንደሚመስል ይመዘግባሉ። እናም እዛው ጋር እየመዘገቡ ያለ የአውሮፕላን ጣቢያው ጥበቃ የሆነ አንድ ሰው ወደ እነዚህ ፖሊሶች ይመጣል። እናም ይሄ ሰውዬ ለፖሊስ መኮንኖቹ ምን ይላቸዋል? ትላንትና ማታ ይሄ ሰውዬ አውሮፕላኑን እዚህ እንዳቆመ እና ሰውዬው ደግሞ አጠራጣሪ የሆነ ነገር ሲያደርግ እንደነበረ ለፖሊሶች ሪፖርት ያደርጋል። እናም ይሄ ሰውዬ ተጠራጥሮት ስለነበረ ያ ሰው ይነዳው የነበረውን የመኪና ታርጋ እዛው ጋር ቆሞ እንዳለ መዝግቦ እንደነበረ እና ታርጋውን ደግሞ ለፖሊሶች ይሄ ነው ብሎ ይሰጣቸዋል። ከዛም ፖሊሶች የአውሮፕላኑን ታርጋ ቁጥርና የዚህን መኪና ታርጋ ቁጥር ወስደው መረጃ ካደራጁ በኋላ የአውሮፕላኑም የመኪናው ባለቤት ማን እንደሆነ ማረጋገጥ ይችላሉ። ይሄ ሰውዬ ከተማዋ ውስጥ አለ የተባለ የዳቦ መጋገሪያ ባለቤት የሆነ ስኬታማ የሆነ ሰው ስሙም ደግሞ ሮበርት ሃንሰን የሚባል ሰው እንደሆነ ፖሊሶች ያረጋግጣሉ። እናም ፖሊሶች ከዚህ በኋላ ሲድኒን ሆስፒታል ካስገቧት በኋላ እነዚህ ፖሊሶች ሮበርት ሃንሰን የሚባለው ሰው ቤት ሄደው ቤቱን ለመጎብኘት ይወስናሉ። እናም ልክ ፖሊሶች ሲደርሱ ሮበርት የሚባለውም ሰው ወደ ቤቱ መኪና ማቆሚያ እየገባ ነበረ። እኩል ሰዓት ነበር ቤት የደረሱት። ከዛም ፖሊሶች ምን ያስተውላሉ? ሲድኒ የተባለችው ሴት ከተናገረችው የመኪና ዲስክሪፕሽን ጋር እንደሚመሳሰል መኪናው ያያሉ። እናም ፖሊሶች አሁንም ይሄ ሰውዬ መኪናውን አቁሞ ከመኪናው ሲወርድ ሲመለከቱት ሲድኒ ከሰጠችው ከሱ ፊትና ከሱ መልክ አቋም ጋር የሚመሳሰል ነገር ሰውየው እንዳለ ተመሳሳይ ሰው እንደሆነ እርግጠኛ ይሆናሉ። ከዛም ይህ ሮበርት የሚባለው ግለሰብ ከመኪናው ወርዶ ሲመለከት የቤቱ ፊት ለፊት ላይ ፖሊሶች መቆማቸውን አይቶ ወደ እነሱ ጠጋ ይልና ምን ልታዘዝ፣ ምን ልርዳችሁ ብሎ ይጠይቃቸዋል። ፖሊሶችም ልናነጋግር እንፈልጋለን ይሉታል። ከዛም ወደ ቤቱ ውስጥ መግባት እንችላለን ብለው ይጠይቁታል። ሮበርት ምንም ችግር የለም ኑ ወደ ቤቴ ግቡ ብሎ ወደ ቤቱ እንዲገቡ ይጋብዛል። ከዛም እነዚህ ፖሊሶች ወደ ቤቱ ገብተው እያንዳንዱ ነገር ሲጎበኙ ሲድኒ መጀመሪያ ያለችውን እያንዳንዱ ነገር ይመለከታሉ። ስኬታማ አዳኝ ስለሆነ የተሰጡ ሽልማቶች፣ ዋንጫዎች፣ ኤቭሪቲንግ እሷ ከነገረችው ጋር የሚመሳሰሉ ነገሮችን ፖሊሶቹ ይመለከታሉ። ከዛም ፖሊሶች ቤት ውስጥ ይቀመጡና ትላንትና ማታ የት እንደነበረ ይህንን ሰውዬ ይጠይቁታል። ከዛም ሮበርት ትላንትና ማታ ከጓደኞቼ ጋር እየተዝናናው ነው ብሎ ይመልስላቸዋል። ከዛም ፖሊሶች የጓደኞቹን አድራሻ እንዲሰጣቸው ሲጠይቁት ምንም ሳንገራግር የእያንዳንዱን ጓደኞቹን አድራሻ ይሰጣቸዋል። በዚህ ሰዓት ሮበርት ግን አድራሻቸውን ሰጥቶ ብቻ አልነበረም የተወው። እንደፈለጋችሁት ሁሉንም ጠይቋቸው፣ ትላንትና አብረን እንደነበርን ጓደኞቼ በትክክል ይነግሯቸዋል ብሎ ነበር የመለሰላቸው። ከዛም ፖሊሶች ሮበርትን ቤት ውስጥ የሚገኙ ፕራይቬት የሆኑ ቦታዎችን እንደ ልባቸው መጎብኘት እንደሚችሉ ይጠይቁታል። እሱም ከዛ የፈለጋችሁበት ግቡና የፈለጋችሁት ነገር ተመልከቱ ብሎ ቤቱን ያስጎበኛቸዋል። ፖሊሶች አንድ ባንድ ሁሉንም ነገር ይፈትሻሉ። በዚህ ወቅት ግን ሲድኒ የተባለችው ሴት ላይ ጥቃት እንዳደረሰ የሚያሳይ ምንም ነገር ሊያገኙ አልቻሉም። ከዛም ለእንግዳ ተቀባይነቱና እነሱን ምንም ሳያስቸግር በስርዓት ገብተው የፈለጉት ነገር እንዲያደርጉ ስላደረጋቸው አመስግነውት ወጥተው ይሄዳሉ። ከዚያም እነዚህ ፖሊሶች ወደ ጣቢያቸው ከተመለሱ በኋላ ሮበርት አብረው ነበሩ ያላቸውን የሱን ሁለት ጓደኞች ወደ ፖሊስ ጣቢያ እንዲመጡ አድርገው ጥያቄ ጠይቋቸዋል። ከዛም እነዚህ ሁለት የሮበርት ጓደኞች ሮበርት ልክ እንዳላቸው ከዚህ ሰዓት እስከዚህ ሰዓት አብረን ነበር ብለው የሚመሳሰል ነገር ለየብቻ ቢጠየቁም ተመሳሳይ የሆነ ነገር ለፖሊሶች ይናገራሉ። እናም አሁን ላይ ምንም ባይመስልም እንኳ ሮበርት እውነት እያወራ እንዳለ ነበር የሚመስለው። ከዛም ፖሊሶች የቻሉትን ነገር ቢያደርጉም ሮበርት ላይ ምንም ነገር ሊያገኙ አልቻሉም። ስለዚህ ሮበርት ንጹህ እንደሆነ ማመን ይጀምራሉ። ከዛም ወደ ሲድኒ ይመለሱና እሷ ጋር ሄደው እርግጠኛ ነሽ ግን ይሄ ሰውዬ ነው እንደዚህ ያደረገብሽ? አንቺ ታሪኩን አጋነሽ አልተናገርሽም? የምር ሰውዬው እንደዚህ አድርጎብሻል? ብለው ሲድኒም በመጠራጠር ይጠይቋታል። ሲድኒም ከዛ በፍጹም የተፈጠረውን ነገር አንድ ባንድ እውነቱን የነገርኳችሁ፣ ምንም እኔ ያጋነንኩትም የጨመርኩትም ነገር የለም፣ የተፈጠረውን ነገር ነው የነገርኳችሁ ብላ ለፖሊሶች እርግጠኛ እንደሆነች ትመልስላቸዋለች። ከዚያም ፖሊሶች ምን ያደርጋሉ? ሮበርት የሚባለው ሰው የሰጣቸው ነገር አሳማኝ ስለሆነ ሲድኒን እንግዲያውስ የተናገርሽው ነገር እውነት ከሆነ አንድ ነገር ለማድረግ ፈቃደኛ ሁኚ ይሏታል። እሱም ምንድነው? እኛ የሆነ ማሽን ተጠቅመን አንቺ እያወራሽ ያለሽው ነገር እውነት መሆኑን ማረጋገጥ እንፈልጋለን ይሏታል። እሱም ምንድነው? እውነት ወይም ሐሰት አንድ ሰው ሲናገር ለማረጋገጥ የሚጠቀሙበትን ማሽን እሷ ላይ ለመጠቀም እንደሚፈልጉ ይናገሯታል። በዚህ ሰዓት ሲድኒን ፖሊሶች አላመኗትም። ስለዚህ እውነት ይሁን ውሸት የሚለውን ለማጣራት ያንን ማሽን እንደሚጠቀሙ ይነግሯታል። ሲድኒም ግን በዚህ ሰዓት ያንን ማሽን ተጠቅመው እሷን እንዲጠይቋት ፈቃደኛ አልሆነችም ነበር። አልፈልግም ብላ እምቢታዋን ትገልጻለች ለፖሊሶች። አሁን በዚህ ሰዓት ሲድኒ ይህንን የማሽን ምርመራ ለምን እምቢ እንዳለች ግልጽ ነገር የለም። እቺ ልጅ ጥቃት ደርሶብኛል ብላለች፣ ግን እውነት ማውራቷን ለማረጋገጥ ፖሊስ ማሽን ልጠቀም ሲል እቺ ልጅ ፈቃደኛ አልሆነችም። ለምን ፈቃደኛ እንዳልሆነች ግልጽ አይደለም። ምናልባትም ፈቃደኛ ያልሆነችው ለምን ሊሆን ይችላል? ፖሊሶቹን ስላላመነችም ሊሆን ይችላል። እውነት እያወራው ፖሊሶች እንዴት አያምኑኝም በሚል እሳቤ ውስጥም ሊሆን ይችላል። ሌላም ነገር ሊሆን ይችላል፣ ግን ፈቃደኛ አልነበረችም። ስለዚህ በዚህ ሰዓት ፖሊሶች ሲድኒ የተባለችውን ሴት ይጠራጠሯታል። ውሸት እያወራች ነው የሚል ጥርጣሬ ያድርባቸዋል። ከዛም ሲድኒ ምን ትረዳለች? ፖሊሶች እሷን
እያመኗት እንዳልሆነ ከዚህ ይልቅ ውሸታም ነሽ እያሏት እንደሆነ ትረዳለች። በዚህ ወቅት እቺ ሴት ደንግጣ ከተማውን ለቃ ትጠፋለች። ከዛም የዚህ ሴትም ጉዳይ ሆነ የሮበርት ሃንሰን ጉዳይ ሙሉ በሙሉ ይረሳል። ፖሊስም ይህንን ኬዝ ይዘጋዋል። በዚህም ሁኔታ 3 ወር ያልፋል። ነገር ግን መስከረም 2 ከ3 ወር በኋላ ያ ሁሉ ነገር ይቀየራል። የዛን ቀን የግንባታ ሰራተኞች መጀመሪያ ሞተች የተባለችው ሴት የተገኘችበት አስከሬን አካባቢ የግንባታ ስራቸው ላይ ነበሩ። እናም ስራ ላይ ያሉ የነሱ ማሽን አፈር እየቆፈረ ወደ ላይ እያወጣ ያለ የአንድ ሰው አስከሬን ቅሪት አብሮ ያወጣል። ከዚያም እነዚህ ሰራተኞች ለፖሊስ ይደውሉና ፖሊስ እዛ ቦታ ላይ ተጠርቶ ይመጣል። ከዛም ፖሊሶች ይህንን የአስከሬን ቅሪት ይሰበስቡና አሁንም ለአስከሬን ምርመራ ይልካሉ። ከዛም በተጨማሪ እዛው ቦታ ላይ ልክ ከዚህ በፊት ሼሪ ሞሮ የተባለችው ሴት እንደሞተችበት አይነት ጥይት የ223 ካሊበር ጥይት ቀፎ እዛ ቦታ ላይ ይገኛል። ከዛም የዚህ አስከሬን ቅሪት እንግዲህ ከዛም የዚህ አስከሬን ምርመራ ውጤት ሲመጣ ሴት እንደሆነችና በብዙ ጥይት ተመታ እንደሞተች ይረጋገጣል። ከዛም በተጨማሪ ለዚህ አስከሬን የዲኤንኤ ምርመራ ጥርስ ተወስዶ ቼክ ሲደረግ የ17 ዓመት ሴት ልጅ እንደሆነች ስሟም ደግሞ ፓውላ ጎልዲን የምትባል ሴት እንደሆነች ይረጋገጣል። እቺም ሴት ደግሞ ከ5 ወር በፊት እንደጠፋች ሪፖርት የተደረገ እንዲሁም ደግሞ እቺ ሴት የምትሰራው ስራ እዛው የምሽት ክለብ ውስጥ የጭፈራ ቤትና ሴተኛ አዳሪ እንደሆነች ይረጋገጣል። ከዚያም ፖሊሶች ምን ያደርጋሉ? አሁን እዚች አስከሬን ጋር የተገኘውን 223 የተባለውን የካሊበር ጥይት ቀፎና ከዚህ በፊት ደግሞ ሼሪ ሞሮ የተባለችው ሴት ሞታ እሷ አካባቢ ላይ ከተገኘው የካሊበር 223 ጥይት ጋር አንድ ላይ በማድረግ ሁለቱን ላብራቶሪ ይልካሉ ለምርመራ። ከዚያም እነዚህ ሁለት ጥይቶች ከአንድ ጠበንጃ እንደተተኮሱ ይረጋገጣል። ምናልባትም እነዚህ ሁለት ሴቶች ከአንድ ሰው ነው ተተኩሶ የተገደሉት። ቀለሃው ተመሳሳይ ነው፣ የተተኮሰበትም ጥይት ተመሳሳይ ስለሆነ ሁለቱም በአንድ ሰው እንደጠፉ ፖሊሶች ይገምታሉ። እናም አሁን ፖሊሶች ሮበርት ሃንሰን የእነዚህ ሴቶች ገዳይ እንዲሆን ፈልገው ነበር፣ ምክንያቱም መረጃዎች ወደሱ ስለሚያመለክቱ። ነገር ግን እዚህ ሰው ላይ ደግሞ ታንጀብል የሆነ መረጃ ማግኘት አልቻሉም ነበር። ይሄም ሰውዬ ደግሞ የተዋጣለት አዳኝ ነበረ። ከዛም በተጨማሪ ደግሞ በጣም ሀብታም የሆነ ሰው ነው። በዚህ ሰዓት ፖሊሶቹ ይሄ ነገር ከነሱ አቅም በላይ ስለሆነ ሌላ ሰው እንዲያግዛቸው ይፈልጋሉ። ከዛ ምን ያደርጋሉ? ፖሊሶቹ አሜሪካ ውስጥ በጣም ታዋቂ የሆነ የኤፍቢአይ ኤጀንት ጋር ይሄዳሉ። ይሄም ሰውዬ ምንድነው የወንጀለኞችን ፕሮፋይል ነበር ቢልድ የሚያደርገው። የሆነ ሰው በሆነ ነገር ከተጠረጠረ ያንን ሰው ማን እንደሆነ ቆፍሮ የማውጣት ችሎታ ያለው ታዋቂ ሰው ነበር። ይህም ግለሰብ ጆን ዳግላስ ይባላል። እናም ሼሪ ሞሪ የተባለችው ሴት አሁን ደግሞ አስከሬኗ የተገኘው ፓውላ ጎልዲንግን ማን እንደገደለ የሚያሳይ ፕሮፋይል ቢልድ እንዲያደርግ ይህንን ኤጀንት ይጠይቁታል። ከዛም ይሄ ኤጀንት ብዙ ምርመራዎችን ካደረገ በኋላ ለእነዚህ ፖሊሶች የምርመራውን ውጤት ይዞላቸው ይመጣል። ፖሊሶቹ ውጤቱን ሲያዩ በጣም ይደነግጣሉ። መረጃው ምን መሰላችሁ? ይህ የእነዚህ ሴቶች ገዳይ የተባለው ሰውዬ በ40ዎቹ ዕድሜ ክልል ውስጥ እንደሚገኝ ከህብረተሰቡ ጋር በጣም የሚቀላቀል ሰው እንደሆነና በሰዎች ዘንድ በጣም የሚወደድ የተከበረ ሰው እንደሆነ ይናገራል። ይሄም ሰውዬ በጣም ሀብታም ነው፣ በቢዝነሱም ስኬታማ የሆነ ሰው ነው። ከዛም በተጨማሪ ይሄ ሰውዬ በሚያወራበት ወቅት የሚኮላተፍና የሚንተባተብ ሰው እንደሆነ መረጃው ያሳያል። ይሄም መረጃ ደግሞ ሮበርት ሃንሰን የተባለውን የተዋጣለት ዳቦ መጋገሪያ የነበረውን ሰውዬ የሚገልጽ ነበር። ምክንያቱም ሮበርት ሃንሰን የተባለው ሰውዬ ሲናገር የሚንተባተብና ከዛም በተጨማሪ ደግሞ በጣም ሀብታምና ስኬታማ የሆነ ሰው ከዛም በተጨማሪ አዳኝ ነበር። ስለዚህ ሙሉ በሙሉ ስለዚህ ሰውዬ ነበር መረጃው የሚያመለክተው። ከዛም ፖሊሶች ይህንን ሪፖርት ለፍርድ ቤት ዳኛ ይዞ ይቀርባሉ። ከዛም የፍርድ ቤት ዳኛው ይህንን ነገር ከተመለከተ በኋላ ፖሊሶች የሮበርት ሃንሰንን ቤት ሄደው እንዲፈትሹ እሱ ላይ ድጋሚ ምርመራ እንዲያደርጉ ፍቃድ ይሰጣል። እናም ፖሊሶች በዚህን ወቅት ሄደው ቤቱን ድጋሚ በሚፈትሹበት ጊዜ አሳማኝ መረጃ ያገኛሉ። ለምሳሌ የአካባቢው ካርታ ምንድነው? አላስካ ላይ የሚገኘው ይሄ ፕራይቬት የሆነውን ቦታ የሚያሳይ ካርታ ይገኛል። እዛ ካርታ ላይ ደግሞ 37 ቦታዎች ላይ የኤክስ ምልክት ተደርጎ ነበር። እናም እዚህ ካርታ ላይ ካሉት 37 ኤክሶች መካከል 4ቱ ኤክሶች እነዚህ 4 ወጣት ሴቶች ሞተው ከተገኙት ቦታ ጋር የሚገጣጠም ነበር አራቱ። ከዛም በተጨማሪ 223 የተባለውን የካሊበር ጥይት መተኮስ የሚያስችለውን ጠበንጃም ቤቱ ያገኛሉ። ሌላም ደግሞ ሼሪ ሞሮ የተባለችው መጀመሪያ ላይ ሞታ የተገኘችው ሴት የአንገት ሀብልና ሌሎች የሷ ጌጣጌጦች ያሉበትን ቦርሳ ይገኛል። ከዛም ኤፍቢአይ ከዚህ ሰው ቤት የተገኙ መረጃዎችን ወደ ራሳቸው መኪና ማስገባት ይጀምራሉ። በዚህ ወቅት ይህን የተመለከተች ጎረቤት የሆነች አንዲት ሴት ሮጣ ወደ ኤፍቢአይ መርማሪዎች ትመጣና አንድ ነገር ትናገራለች። እቺም ሴት በጣም የተረበሸችና የተጨነቀች ትመስላለች። አንድ ነገር ልነግራችሁ ፈልጌ ነው። ታውቃላችሁ የኔም ባለቤት የሮበርት ሃንሰን ጓደኛ ነው። በቅርቡ ደግሞ ለዚህ ሮበርት ለሚባለው ሰው የውሸት ምስክር ሆኖ ነበር። የኔ ባለቤት ለሱ ምስክር ሆኖ የውሸት ነገር እንደተናገረ እንድታውቁ ፈልጋለሁ ብላ ትነግራቸዋለች። ይሄም ለሮበርት ሃንሰን በ12 ቁጥር ሚስማር ጥፋተኛ መሆኑን ያረጋገጠ ነበር። ምክንያቱም አሁን ላይ ሮበርት ላይ የሚመሰክር ሰው ነበር የጠፋው። ስለዚህ የውሸት ምስክርነት የሚሰጡ ጓደኞች ስለነበሩት ነው ፍርድ ቤት እየቀረበ ነፃ ሲወጣ የነበረው።
አሁን ላይ ግን ያ የሚመሰክረው ሰው የውሸት ምስክርነት እንደሰጠ ሚስቱ ስላረጋገጠች ከዚህ በኋላ በምስክርነት የሚያግዘው የሚዳበቅበት ቦታ የለውም። ከዛም ፖሊሶች ይህን ሮበርት የተባለውን ሰው በቁጥጥር ስር ያውሉና ወደ ፖሊስ ጣቢያ ይወስዱታል። ይህንን ጥፋት ማድረጉን እንዲያምን ይጠይቁታል። ሮበርትም እሺ እውነቱን እናገራለሁ አለ። ነገር ግን ቅድመ ሁኔታ አስቀምጦ ነበር። እሱ ምንድነው መመስከር የፈለገው አስከሬናቸው በፖሊሶች ስለተገኘው 4 ሴቶች ብቻ ነበር። ማፕ ላይ ስለተገኙት ስለሌሎቹ 37 ኤክሶች ማውራት አልፈለገም። ስለዚህ ሮበርት እዚህ ጋር ምንድነው በ4ቱ ሰዎች ግድያ ብቻ ነው እንዲከሰስ የፈለገው። በሌሎቹ መከሰስ የለብኝም፣ እምከሰስ ከሆነ እውነቱን አላወራም። ስለዚህ ፖሊሶች በ4ቱ ሰዎች ሞት ብቻ እንድትከሱኝ ይፈልጋሉ። እሱን የምታረጋግጡልኝ ከሆነ ስለነዚህ 4 ሴቶች ምስክርነት ራሴ ላይ እሰጣለሁ ይላል። ከዛም ፖሊሶችም በዚህ ነገር ይስማሙና የውል ወረቀት አምጥተው ይፈርማል። ከዛም እውነቱን መናዘዝ ይጀምራል። ሮበርት ሲናገር ሁልጊዜ ማታ ማታ ላይ መኪናውን ይዞ አንክሪጅ በሚባለው ከተማ ስትሬት ላይ ይዞራል። ምን ፍለጋ? ወጣት ሴቶችን ፍለጋ። መንገድ ላይ የሚቆሙ ሴተኛ አዳሪዎችና ጨፋሪ የሆኑ ሴቶችን ነበር ታርጌት የሚያደርግ። ከዛም ወደ እነዚህ ሴቶች ጠጋ ይልና እሱ ፕሮፌሽናል ፎቶ አንሺ እንደሆነ፣ ፎቶ ካነሳቸው በኋላ ብዙ ብር እንደሚከፍላቸው ያሳምናቸው። ከዛም በንጋታው የሆነ ቦታ ሊያገኛቸው ቀጠሮ ያስይዛቸዋል። ግን ሲመጡ ብቻቸው እንዲመጡ ነው የሚነግራቸው። ከዛም እዛ የቀጠራቸው ቦታ ላይ ብቻውን ይሄድና ቀድሞ የሆነ ቦታ ይዞ ይመለከታቸዋል። እነዚህ ሴቶች ብቻቸውን የመጡት አይደለም የሚለውን ቼክ ያደርጋል። ከዛም ብቻቸውን እንደመጡ እርግጠኛ ሲሆን እዛ ቦታ ላይ ሄዶ እነዚህ ሴቶች ያገኛቸዋል። ከዛም እነዚህ ሴቶች እሱ መኪና ውስጥ እንዲገቡ የጋቢናውን በር ከፍቶ ወደ ውስጥ ያስገባቸዋል። እነዚህ ሴቶች ግን ወደ መኪናው ሲገቡ የማያስተውሉት ነገር ምንድነው? ሮበርት ሁል ጊዜ የመኪናው ተሳፋሪ በሚገባበት ቦታ ጋር የእጅ ካቴና ከመኪናው በራፍ ጋር አስሮ ነው የሚያስቀምጠው። ከዛም እነዚህ ሴቶች መኪና ውስጥ ገብተው ቁጭ ካሉ በኋላ ቀበቷቸውን የሚያስር ይመስልና ወዲያውኑ ያንን አንዱ እጅ ከበሩ ጋር የታሰረው አንደኛው ደግሞ ክፍት የሆነውን ካቴና እጃቸው ላይ ያደርጋል። ስለዚህ በሩና እጃቸውን በዛ ካቴና ያስራል። ከዛ ምን ያደርጋል? ሽጉጥ ያወጣና ግንባራቸው ላይ ደቅኖ አንድ ነገር እንዳትጮይ እንዳታወሪ ብሎ ያስፈራራቸው። ሮበርትም ይህንን ነገር ለፖሊሶች ሲናገር በቃ ሽጉጥ የሚያወጣውን የሚያስራቸውን ነገር ሁልጊዜ ደጋግሞ እንዳደረገውና ሰውነቱ እንደመስል ሚሞሪ እንደሚያስታውሰው ነበር የተናገረው፣ በጣም ደጋግሞ ከማድረጉ የተነሳ። ከዛም እነዚህን ሴቶች መኪና ውስጥ ካስገባ ወዲህ የት ነው የሚወስዳቸው? ወደ ገዛ ቤቱ ነው የሚወስዳቸው። ከዛ መኪና ማቆሚያ ውስጥ ያስገባቸዋል። ከዛ እንዲወርዱ አድርጎ ቤዝመንት ይወስዳቸዋል። ያ የቤዝመንቱ ጣሪያ ላይ ባሰረው ሰንሰለት ላይ ያንጠለጥላቸውና የሚፈልገውን ነገር ካደረገ በኋላ በንጋታው እዛ መኪና ውስጥ ከቶ ወደ አውሮፕላን ጣቢያ ይወስዳቸውና እዛ አውሮፕላን ላይ ጭኗቸው ወደዛ አላስካ ውስጥ ወደሚገኘው ፕራይቬት ወደ ሆነው ማደኛ ቦታ ይዟቸው ይሄዳል። እዛ ጫካ ውስጥም አንድ ካቢን ወይንም ደግሞ ጫካ ውስጥ የሚገኝ ቤት አለ። እዛ ቤት ውስጥ እነዚህ ሴቶችን እንዲገቡ ያደርጋቸዋል። ከገቡ በኋላ ምንድነው የሚያደርገው? የለበሱትን ልብስ እንዳለ ያስወልቃቸውና እርቃናቸው እንዲቀሩ ያደርጋል። ከዛም ደግሞ የሆስፒታል ፋሻ ይጠቀምና አይናቸውን ይጋርዳል። በዛም ብቻ ያበቃም፣ እጃቸውን በካቴና ያስርና ከዛ ትንሽ የጫካ ውስጥ ከሚገኝ ቤት ያስወጣቸውና እንዲሮጡ ይነግራቸዋል። ከዛም እነዚህ ሴቶች እዛ ጋር ስቃያቸው ያበቃ ይመስላቸው ነበረ ከዚህ ሰውዬ ሮጠው ማምለጥ ስለሚችሉ። እነዚህ ሴቶች ግን የማያውቁት ነገር ስቃያቸው አሁን ገና እየጀመረ እንደሆነ ነው። ሮበርት ሃንሰን በምንም ተአምር እነዚህ ሴቶች እንዲያመልጡ አይተዋቸው። ምንድነው የሚያደርገው? እነዚህ ሴቶች የምር ያመለጡ እንዲመስላቸው ረጅም ጊዜ ቀድሞ እንዲሮጡ ያደርጋቸዋል። ይህ አቫንስ እንደምንለው በደንብ ቅድሚያ ሩጫ እንዲሮጡ ይፈቅድላቸዋል። እነሱም ሮጠው ከዛ አካባቢ እንዲሰወሩ ያደርጋቸው። ከዛም ሮበርት ምን ያደርጋል? ቢላውንና ያንን ጠመንጃ ይዞ እነዚህን ሰዎች የእግር ዱካቸውን እየተከታተለ ማደን ይጀምራል። እየተከታተላቸው ሄድና የሆነ ሰዓት ላይ ቶሎ ከደረሰባቸው ድንገት ብቅ ይልና በያዘው ቢላ ይወጋቸውና ተመልሶ ከዛ አካባቢ ይሰወራል። እንደዚህ የሚያደርጉ ምንድነው? እሱ የምር ማደን ስለሚፈልግ ይሄ ነገር ስለሚያስደስተው ነው። ይወጋቸዋል፣ ከአካባቢው ዞር ይላል፣ ከዛ እንዲሄዱ ያደርጋል። ከዛም ያ የሚንጠባጠበው ደማቸውን እየተከተለ ድጋሚ ያድናቸዋል። እነዚህ ሴቶች በዚህ ነው ደማቸው እየፈሰሰ እንደዛ ተወግተው እርዳታ እየፈለጉ እየጮሁ ነበር ከአካባቢው የሚሮጡት። እሱም ደግሞ እግር በእግር እየተከተለ ያድናቸው። እነዚህ ሴቶች አሁን ላይ የሆነ ሰዓት እንደሚሞቱ ያውቃሉ። አይናቸው በጨርቅ ተሸፍኗል፣ ማየት አይችሉም። እየወደቁ እየተነሱ ከዛ ዛፍ ጋር እየተጋጩ ብቻ ህይወታቸውን ለማትረፍ የተቻላቸውን ነገር እያደረጉ ለመሮጥ ይሞክራሉ። ሮበርት ግን ከኋላ እየተከተለ በዛ በያዘው ጠመንጃ እየተኮሰ ሊገላቸው ይሞክራል። እናም ሮበርት ሲያደርግ የነበረው ነገር ይህ ነበር። ይህን እያንዳንዱን ነገር ለፖሊሶች ይናዘዛል። ከዛም ፍርድ ቤት የዚህ ሰው ጥፋተኝነት ስላረጋገጠ ይቅርታ የሌለው የእድሜ ልክ እስር ይፈርድበታል። ከዚህም በተጨማሪ ከዚህ በፊት የገደላቸውን ሰዎች የቀበረበትን ቦታ እንዲያሳይ እዛ ቦታ ተወስዶ ነበር። በዚህም የተነሳ ከነዚህ ሴቶች ውጪ ሌሎች 4 ሴቶችን አስከሬን ማግኘት ተችሎ ነበር። ከዛ ውጪ ያሉትን ማግኘት አልተቻለም። ፖሊሶች ግን ይሄ ሰውዬ በጣም ብዙ ሴቶች እንደገደለ እርግጠኞች ነበሩ። ከ17 በላይ የሚሆኑ ሴቶችን በዚሁ መንገድ ገድሏቸው ነበር። እናም በ2014 ይህ ሮበርት ሃንሰን የተባለው ሰው እስር ቤት እንዳለ ህይወቱ
ያልፋል። በአጠቃላይ ፖሊሶች ህይወታቸው ያለፈ ሴቶችን ማግኘት የቻለው የ17 ሴቶችን ብቻ ነበር። የቀሩ ሴቶችን ግን የቀበራቸውን ወይንም ደግሞ ያደረሳቸውን ቦታ ማወቅ ሳይችሉ ይሄ ሰውዬ በዚህ መልኩ እሱም የነዛ ሟቾች ሚስጥር ይዞ ህይወቱ አልፏል። ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። ከዚህ ቪዲዮ ምን አገኛችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ በሌላ አነጋጋሪ በሆነ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።